በርግጥም ሐሳብና መሻቱን በአድማጭ ተመልካች ልብ ውስጥ ይዘልቅለት ዘንድ የወደደ ቢኖር እንዴት ባለ መንገድ ላቀብል ብሎ መብሰልሰሉ የተገባ ነው። ከፍትፍቱ ፊቱ በሚል ማህበረሰብ ውስጥ መገኘት ደግሞ ኃላፊነቱን ድርብ ያደርገዋል። ያም ሆኖ በአገራችን ለዘመናት በስብሰባ አዳራሾች ይቀርቡ የነበሩ ሁነቶች በዝግጅት ማነስ ይታማሉ ቢባል በርካቶችን ያስማማል። ይዘጋጁ የነበሩ ኢቨንቶች ብዙ ጊዜ ክፍተት አለ ብለን የምናስበው ወዝ ስታንዳርድ ሴት አይደረግለትም ነበረ። ኮመን የሆኑ የተለመዱ ነገሮች ነበሩ። ኢቨንት ብራንዲንግ አይሰራላቸው ነበር። ኢቨንት ቴክኖሎጂም ብዙ ጊዜ ኮመን አልነበረም። ለምሳሌ ሴትአፕ ሲሰራ ቬኒው ሴትአፑ ምን ይመስላል፣ ሌአውቱ አይሰራላቸው ነበር። ስቴጁ ምን እንደሚመስል፣ ሳውንድ ሲስተሙ እንዴት ራን እንደሚያደርግ፣ ላይቶቹ እንዴት እንደሚቀመጡ እንደዛ ስታንዳርድ ድሮ ሴት አይደረግም ነበር። 6-7 ዓመት በፊት የነበረን የኢቨንት ቬኑ ብዛቶች ቁጥርና አሁን ብታያቸው አይገናኝም። ኮንቬንሽን ሴንተር ራሱ ብታይ ይሄን የሚያክል ኮንቬንሽን ሴንተር ተሰርቶልን አያውቅም። ሶ ያ በጣም ምን ያህል ሴክተሩ እያደገ እየመጣ እንደሆነ የሚያሳይ ነው። ስፔሻላይዝ ማድረግ የሞከርን ያለበት አንደኛው ትልቁ ነገር ኢቨንት ፕላኒንግ ላይ ነው። ኢቨንት ፕላኒንግ ላይ ልክ መጀመሪያ የሚጀምረው ብሪፊንግ ከክላይንት በመቀበል ነው። ከነሱ ተቀብለን የሚፈልጉት ነገር ይነግሩንና እኛ ኢንስፓይሬሽን አውርደን ሰጣቸዋለን። እነሱ ያንን አይተው ፊድባክ ይሰጡናል። ቤዝድ ኦን ዳት የስክሪኑ ሴትአፕ እንዴት እንደሚሆን፣ ሳውንዱ ምን አይነት እንደሚሆን፣ ላይቶቹ እንዴት እንደሚቀመጡ፣ በሰዓቱ ላይ ላይቭ ስዊቺንግ ላይቭ ስትሪሚንግ ካስፈለገው ፎቶግራፊ ኖራል፣ ቪዲዮ ዶክመንቴሽን እንደዚህ አይነት እንትኖችን አሟልተን እንሰጣለን። ብዙ ጊዜ ሰፊ ኢቨንት ሲሆን ያው ወራቶች 2 ወር 3 ወር ሊወስዱ ይችላሉ። አንዳንዴ ነው በጣም አርጀንት የሆኑ ስራዎች ሊመጡ ይችላሉ። የኛም ጥሩ ከሪሰርች ብዙ ጊዜ ማድረጋችን ወይም ስራው አለ የለም ብለን ሳይሆን በቃ ኤክስፐሪመንት በማድረግ ጊዜ መውሰዳችን የሚረዳን እሱ ጋር ነው። ስለዚህ ወደስደን ስራ አንድ ያለ ይባል ነገሮችን ኦቨርናይት ቶሎ ፕሮዲዩስ የማድረግ ካፓቢሊቲዎች አሉ። መልከ ብዙ የሆነውና በየዕለቱ በአዳዲስ ፈጠራዎች ማስደመሙን የቀጠለው የቴክኖሎጂው ዓለም የሁነቶችን ዝግጅት ሌላ ቀለም አላብሷቸዋል። ሐሳብ ለተደራሲው በአግባቡ ይሰርጽ ዘንድ ልማዳዊ የነበረው የመድረክ ግንባታም ከሁነቱ ባልተናነሰ ሰፊ ጊዜና ዝግጅት መፈለጉም አልቀረም። መሰል ጥንቅቅ ተደርገው የተሰናዱ የሁነት ዝግጅቶች ታዲያ የሀገርን ገጽታ በበጎ በመቅረጽም የተዋጣላቸው ሆኗል። የሰውን ኢቨንቱ ጋር ያሉትን ሰዎች ኤክሳይትመንት መጨመር፣ አቴንሽናቸውን የመያዝ ስራ ነው ሁሉም ነገር ከብራንዲንግ ጀምሮ እና ወደዛ ስንሄድ ደግሞ ሞር ኦፍ ኢንተራክቲቭ ኢንስታሌሽን ስንሰራ በጣም ላይክ ሲንክሮናይዝ ሊሆኑ ሾዎች ስንሰራ ምን ስንል ሰዎቹ ዋው ኢፌክት እንዲጨምርላቸው ስለዚህ መረጃዎችን በደስ በሚል ሁኔታ ወይም በማይረሱት ሁኔታ ሜሞራብል በሆነ ሁኔታ መረጃዎችን እንዲወስዱ ያደርጋቸዋል። ኢቨንት ስፔስ ውስጥ ነው ማለት ነው። ኦፕኒንግ ሴሪሞኒ በጣም ያማረ መሆን አለበት። ያ ደግሞ ምንድነው እንደ ሀገር እንደዚህ አይነት ኮንፈረንሶች ሲዘጋጁ ሌሎቹን የምትጠራበት በዛ ወይ ነው። ኢትዮጵያ እኮ እንደዚህ አይነት አቅም አላት፣ ስለዚህ ሌሎቹን ኢቨንቶች እኮ እኛ ሀገር ብታዘጋጁ ከዚህ የተሻለ ደግሞ እንሰራለን የሚለው ነገር እንደ ሀገር ፕሮሞት የምታደርግበት ነው። ለስክሪን በቃ 15 ካሬ ምናምን ከዛም ያልፍ የለም እና ያ ራሱ በጣም ውድ ነው ምናምን ተብሎ ነው። አሁን 200 ካሬ 250 300 እስከ 500 ድረስ አዘጋጅተን እናውቃለን። ስለዚህ ያ ዲማንድ የሚያደርገው ምንድነው አብዛኛው ጊዜ ስክሪን ካለ ኮንቴንት አለ፣ ኮንቴንት ካለ እዛ ላይ የሚታዩት ነገሮች ደግሞ ፍሌክሲቢሊቲ ይጨምርልሃል ምናምን። ስለዚህ እነዛ ነገሮች ሲጨምሩ ስክሪንህ እንዲሰፋ፣ ኮሙኒኬሽንህ እንዲሰፋ፣ ብሮድካስቱ እንዲሰፋ ምናምን ያንን ዲማንድ ያደርጋል። ስለዚህ እሱን ራሱ ለማሟላት ስትሄድ እንደ ሀገር አቅምህ በጣም ከፍ ያለ ይመጣል ማለት ነው። ሀገራዊ አጀንዳዎችንም ሆነ መሰል መልእክቶች በተገቢው መንገድ ይተላለፉ ዘንድ ጥበብን ከዘመኑ የቴክኖሎጂ ትሩፋቶች ጋር አዋህዶ ማሰናዳት ይበል የሚያሰኝ ነው። ያም ሆኖ ጉዳዩ በውብ ትዕይንት ታዳሚን ማስደመም ብቻ አይደለም። በመድረክ ዝግጅት ሂደቱ የሥራ እድል ይፈጠራል፣ የሀገር ውስጥ የቴክኖሎጂ ልምምዱም ይዳብራል። በፕሮጀክተር ነው የጀመረው። ቢኮዝ የውጭውን ኮንፈረንሶች ምናምን ስናያቸው ሳም ሶርት ኦፍ
ፕሮጀክሽን ሲስተሞች አሏቸው ስለዚህ ከፕሮጀክተር ጀመርን ፕሮጀክተር እንደምንም ያደረግን መልቲፕል መገጣጠም ምናምን ለምደን ከዛ ወደ ስክሪን ደግሞ እንሄዳለን ሶ ያንን ስታሳድግ ግን የራስ ልጆች ደግሞ ጎን ለጎን እየሰለጠኑ ነው የሚሄደው ሶ በትንሹ ይጀምራሉ ከዛ ትልቅ ሲሆን እንዴት ነው ሁለቱን ስታገናኙ እንዴት ነው ምናምን የሚለውን እያሳደግ ነው እንሄዳለን ማለት ነው እዚህ ሀገር ኢምፖሲብል ይመስላቸው በዚህ ነገር እንጀራ ይሆናል እንዴ ሰርቼ የሚሉትን ነገሮች እዚህ መተው ሪሊ ኢምፓክት ያለው ነገር እንዲሰሩ ይረዳቸዋል ማለት ነው ስለዚህ ኢንተርንሺፖች ላይ ሪክሩት ማድረግ ላይ ፎከስ እናደርጋለን ከመጡም በኋላ ወዲያው ወደ ስራ ነው እንትን የምናደርገው ማለት ነው ጭፈራ ፈልጋለሁ ካለ ስለዚህ ባንድ የቱ ጋር ነው የሚቀመጠው ምን አይነት ኢንስትሩመንት ነው የሚመጣው ስንት ጨፋሪዎች አሉ ስለዚህ ስቴጁን አኮሞዴት ያደርጋሉ የሚለውን ቴክኒካል ድሮይንግ ይሰራሉ ስክሪኖች ካሉ አየር ላይ የሚንጠለጠሉ ነገሮች ካሉ እነሱን ደግሞ ሴፍቲ በተመለከተ ደግሞ ያው የሪጊንግ ዲፓርትመንት ይመጣና ደግሞ እነዛን ቴክኒካል ድሮይንግ ይሰራል ማለት ነው በቴክኖሎጂ ደረጃ ከሆነ የአባይ ግድብ ምርቃት አንደኛ የሀገራዊ ምትል ስለሆነ ትልቅ ስራ ነበረ የገጽ እሱ በሚመረቅ ጊዜ ፕሮጀክሽን ማፒንግ ነበረው which means አባይ ግድብ በጣም ሳይዙ በጣም ትልቅ ነው እዛ ላይ ሙሉ ላይት ፕሮጀክሽን ተሰርቷል ፋየርወርክ ነበረ እና ለኛ ሀገር አዲስ ነገር ነውና ትልቅ ስራ ሰርተናል ያስባል